ቆንጆ ግን ደንስ እሷ እኮ ወደማታገኘን ቦታ ነው የምንሄደው። አድናን ፈልጎ አግኝቶ ይገለናል። ሴት የላከው እኮ ሞት አይፈራም። ሚራ ይኸውልሽ፣ ምድር ላይ እስካለን ድረስ አንገኝም ብሎ ማሰብ ዘበት ነው። እና ምንም ጥረት ሳታደርግ መሞት ነው የምትፈልገው? ሮቤል በልቃ ተነስ፣ ከዚህ እንሂድ። እንግዲያውስ ሴት አሁን የምፈልገው ነገር እዚሁ። አንተ ደግሞ አብረሃቸው ተሽከረከረ እንዴ? በአንድ ጊዜ እኮ የቀናት ዶፍ አዘነብሽብኝ እንዴ። ሚራ እኮ አመመኝ አይገባም። እሱን ካልከፈልኩኝ አሁን በቀቶ ምን እኮ እስር ቤት ውስጥ መጨረስ። እስር ቤት ውስጥ 5 ሚሊዮን ብር ከሰው እየተበደርኩት አለ። በፖሊስ እየተፈለግኩኝ ነው ያለሁት። ይህንን ብር ካልከፈልኩኝ እድሜ ልኬን እስር ቤት መበስበሴ ነው እያለችው ትገኛለች ለሮቤል። ሚራም እንግዲህ ቤቱን በአድናን ላይ ከሮቤል ጋር በመተባበር ቤቱን ሸጠዋለች። ይህንንም ሮቤል አድናን ሲሰማ እጅግ ደንግጧል። እንግዲህ ከመደንገጡም የተነሳ አሁን እነሱ ጠፍተዋል፣ ብሩን ሰላላቸው ነው እየጠፉት፣ ምን ይሻለኛል በማለት እንግዲህ ለሉሃና ሲናግራት፣ ሉሃናም እባክን ይህንን ጨዋታ እኔ እንዲጫወት ተውልኝ፣ እኔ ብሩንም እህቴንም በአንድ ጊዜ አስመልሳለሁ፣ ትንሽ ጊዜ ብቻ ስጠኝ እያለችው ነው። እንግዲህ ሚራና ሮቤል በመተባበር ሮቤል እንግዲህ እንደ ባሏ ነበረ መጀመሪያ ላይ ቤቱንም የገዛው ሰውዬ ከውጪ ልመጣ ነው፣ ቤቱን እንድትለቁ ቤት እንድትፈልጉ ልነግራችሁ ነው የደወልኩት ብሎ ሲደውል ሚራ ሮቤልን ይዟ ወደ ውጪ ወጥታ ነበረ። ትናንትና በ39 ክፍል ላይ የምታስታውሱ ከሆነ እንግዲህ ሮቤልን እጅግ እያሰቃየው ነበረ አድናን ማለት ነው። በስተመጨረሻም ስለ ሳራ የማትነግረኝ ከሆነ አንቄ እገልሃለሁ ብሎት እያለ ሚራ ሳራ እኔ ጋ ነው እያለችው ስለ ሳራ እኔ ያውቃለሁ ብላ አትርፋው ነበረ። አድናንም ብቻ ይሄም ድራማሽ እንዳይሆን እውነቱን ካልነገርሽኝ በፍጹም አልለቀውም ብሎ ሲላት፣ እስከ ዛሬ ስለደበቅኩ ይቅርታ አድርግልኝ፣ ሳራ እኔ የት እንዳለች አውቃለሁ ብላ ትላለች። ሮቤልም አስቢበት አትናገር እያላት ነበረ። ሆኖም አንተ ዝም በል እሷ ትንገረኝ ብሎ ይላል። እስከ ዛሬ ማጽያቴን ተሸክሜ በመኖሬ በጣም ይቅርታ እያለችው ልትነግረው ስትል ሮቤል ራስሽን ጠብቂ እያለ ሲነግራት በዛው አጋጣሚ አሞኛል ትላለች እንደተለመደው። ከዛም መድኃኒት አምጣልኝ ብላ መድኃኒት ሊያመጣ እሱ ወደ ውስጥ በገባ ሰዓት እሷም አሁን መጥፋት አለብን፣ ከዚህ ወተን መሄድ አለብን፣ እዚህ ካለን ጉዳችን ፈላ አይለቀንም በማለት ትለዋለች። እሱም በፍጹም አንጠፋም ብሎ ይላታል። ካልጠፋን ይገልሃል፣ በኋላ ሉሃና እንኳን አትለቀንም፣ እህቷን እስከወሰድን የትም ብንገባ ታሳድደናለች ብሎ ሲላት፣ በፍጹም እሷም ማንም የማያገኘውን ቦታ ነው የሚሄደው፣ ብቻ አድናንም ይገለኛል፣ ሴት የላከው ሞት አይፈራም ሲባል አልሰማሽም እንዴ ብሎ ሲላትም፣ በፍጹም እነሱ አያገኙንም፣ አሁን ተነስና እንጥፋ ትለዋለች። ሮቤልም ይስማማና ደግፋው ይዟ ትወጣለች። አድናንም መድኃኒቱን ይዞ ሲመጣ ተያይዘው ወጥተው ጠፍተዋል ማለት ነው። ከዛን እንዴት ይሄ ነገር ሊፈጠር ቻለ በማለት እንግዲህ አድናንም እጅግ እየተናደደ የገባችሁበት እገባለሁ እያለ እየፈለጋቸው ነበረ። ሚራም እንግዲህ ይዛው እኩለ ቦታ ስትደርስ በፍጹም እኔ አልሄድም እግሬ አቅቶኛል ይላታል። ታክሲ እንኳን እስክናገኝ ወደዛ ተራመድ፣ ወንድ ሁን እንጂ ሁልጊዜ እንደ ሴት ትሆናለህ እንዴ ብላ ትላለች። እሱም እኔ በፍጹም አልሄድም፣ እኔ መንቀሳቀስ አልችልም ብሎ ይላታል። እሷም መሄድ አለብን ቶሎ ተራመድ አድናን ያገኘናል ብላ ትለዋለች። አድናንም እንግዲህ ተከትሎ እየሄደ ነበረ። እነሱም ከሩቅ አይተውት ይጠበቃሉ። ሉሃናም ደግሞ ተነስቷ ስትፈልገው ሁሉም ሰው ከቤት የለም ነበረ። ሁል ጊዜ እየተጫወተችበት እሱ ሁሌም አሞኛል ስትል ተከትሏት ለምንድን ነው የሚሄደው የሚጫወትብኝም ብላ ሉሃናም እጅግ ተናዷ ነበረ። ሆኖ
ሆኖም እንግዲህ ሚራ ርቀን እንሄድ ብላ ትለዋለች። እሺ ብር ይዘሻል ወይ ብሎ ሲላት ብር እኮ እኛ የለንም፣ መጀመሪያም ዜሮ ነን። ያ ሁሉም ብር የአጽያት ብር ነው። ብሩንም ሆነ ምንም ነገር ይዤ ከቤት አልወጣውም። እኔ አንተ ካለኸኝ ትበቃኛለህ ብላ ትለዋለች። እሱ ደግሞ እንዴት ነው ብር ሳትይዢ በባዶ የምትነሹ? እንዴት ነው በዜሮ የምንነሳው? በዜሮ መነሳት የምችል ብሆን ኖሮ ሌላዋን አይቼ አፍቅሬ አላገባም ወይ? ከአንቺ ጋር የሆንኩት ለዚህ ነው ወይ ብሎ ይላታል። ምን እያልክ ነው ያለኸው ብላ ስትለውም እንደዛ ነው ብሎ ይላታል ማለት ነው። ለምንድን ነው እንደዚህ የሆነው? በፍጹም ብሩን ካለሽ አንሄድም፣ አንቺ ከፈለግሽ መሄድ ትችያለሽ፣ እኔ እመለሳለሁ በማለት ይላታል። እሷም በፍጹም መመለስ የለብንም፣ እሺ ምን ብለን ነው የምንመለሰው ስትለው አላቅልሽም፣ እንዳመጣሽ መልሽኝ፣ እንዴት ከማላፈቅራት ሴት ጋር አጠፋለሁ? እኔ ልዋናን አጥቼ መኖር አልችልም ብሎ ይላታል። እሷም እንግዲህ ሉዋናን አጥቼ መኖር እኔ ይሄ ሁሉ ዋጋ እየከፈልኩልህ አይታይም? አሁንም ስለ ሉዋና ነው የምታወራው? በል ዞር በልልኝ ብላ ትለዋለች። አዎ እኔ ስለ ሉዋና ነው ማወራው። እሷን አጥቼ መኖር አልችልም። እዛው ከፈለገ ይግደለኝ፣ በዜሮ መነሳት አልችልም ይላታል። እሷም እሺ በቃ ካልክ መሄድ ትችላለህ ብላ ትለዋለች። እሱም ጥሏት ወደ ቤት ይመለሳል ማለት ነው። እሷም ከዚህም በኋላ ጠላት እኔ ነኝ አድናን ሳይሆን እያለች ነው። እጅግ በጣም ተናዷለች ማለት ነው። እንግዲህ ሮቤልም ወደ ቤት ይመለሳል። በዛው አጋጣሚ እንግዲህ ስልኳንም ጥላ ስለሄደች ይደውልላታል ማለት ነው። ይደውልለታል ማለት ነው። ቤቱን የገዛው ሰውዬ አድናንም ስልኩን ሲያነሳ ሰላም ሮቤል ነህ አይደል ወይ ብሎ ሲለው አድናንም መስማት ስለፈለገ አዎ የሚራ ባለቤት ነህ አይደለ ሮቤል ነህ ሲለው አዎ ይለዋል። አይ እንደዛ ከሆነ እንግዲህ የሚራ ባለቤት ሮቤል ነህ አይደል ብሎ ሲለው አዎ ይለዋል። አይ ቤቱን እንድትለቁ ላሳስባችሁ ነው የደወልኩት እየመጣው ስለሆነ ብሎ ሲለው እሺ እንደዛ ከሆነ የምን ቤት ነው ተሳስተሃል ብሎ ሲለው አረ ሮቤል አይደለህም ወይ? እንዴት ነው የምሳሳተው? እረስተ ነው እንዴ ብሎ ይለዋል። አልገባኝም ብሎ ሲለው እንዴት ይሄ ጉዳዩ የሚረሳ ነው? በቅርብ ልመጣ ነው በሉ ተዘጋጁ ብሎ ሲለው እጅግ ይደነግጣል። እሱም እንግዲህ እጅግ ደንግጦ ባለበት ሉሃና ትመጣለች። ሉሃና ምንድን ነው እሱ ብላ ስትለው እዚሁ በቁሜ ቤቴን በላይ ላይ ሚራ ሸጠዋለች ብሎ ይላታል። እንዴት ነው የምትሸጠው ብላ ስትል ሸጠዋለች ቤቱ የለም ብሎ ሲላት እንግዲህ እጅግ በጣም ነው የገረማት። ስለዚህ ይሄንን ጨዋታ እኔ እንድጫወት ብቻ ለተወሰነ ጊዜ ልቀቅልኝ ትለዋለች። እሷም እሺ በማለት እንግዲህ ትነግረዋለች ማለት ነው። በዛ አይነት መልኩ እንግዲህ ከተወችለት በኋላ እንግዲህ ወደ ውስጥ ይመጣል። እሱም ከመጣ በኋላ እንግዲህ ሉሃና እንዳያችሁት ትሄዳለች። እሷም ታለቅስና 5 ሚሊዮን ብር የተበደርኩት አለ ያንን 5 ሚሊዮን ብር ማልከፍል ከሆነ እድሜ ልኬን እስር ቤት ነው የምበሰብሰው ብላ ትለዋለች። እንግዲህ ይቅርታ አርገሽልኛል ወይ 5 ሚሊዮን ብር እንዴት ነው የተበደርሽው ብሎ ሲላት አጭበርብረውኝ ነው መክፈል ደግሞ ያለብኝ እኔ ነኝ፣ ፕሮሰሱ ብዙ ነው፣ በጥቂት ጊዜ ውስጥ ካልሰጠውኝ ያስሩኛል ብላ ትላለች። ምንም ነገር አታስቢ፣ ሚራን አግኝቼ ሉዋና እንድትወደኝ ይህንን ብር መስጠት አለብኝ ብሎ ለራሱ ያሳምነዋል። ሚራን እየፈለጋት ይገኛል ማለት ነው። ሉዋና እንግዲህ ልመንክ እንዴ ብላ ስትለው አዎ እመኝም ብሏታል። እንግዲህ ሉዋናንም በደንብ አፍቅሯታል ማለት ነው። አድናን ግን በእልክና በንዴት ሄዶ ሊቆጣው ነበረ። ሆኖም እንግዲህ እሷ ይሄንን ጨዋታ ሊጫወት ስላለች አሁን እሱም በጣም ደስ ብሎት በቃ ከዚህም በኋላ ሉሃና ታፈቅረኛለች፣ ሉሃና የምትለኝን አደርጋለሁኝ በማለት እንግዲህ የሉሃናን ሀሳብ እንትን ብሏል ማለት ነው። ሊከፍልላት ተስማምቷል ማለት ነው። በሚገርም ሁኔታ ያው ብሩን ለመክፈል ተስማምቶ ይገኛል ማለት ነው። ያንን ብር እከፍላለሁኝ በማለት ማለት ነው። እሷም እጅግ ደስ ብላት ሄዳለች። አድናን እንግዲህ ምን እንደሚሰማው ባናቅም ሉሃና እንግዲህ በዚህ አይነት መልኩ ብሩን ልታስመልስና የአድናንን
ገንዘብ ለማስመለስ ንብረቱን ለማስመለስም እህቷንም ለማስመለስ እንግዲህ አሁን ላይ ሮቤል በደንብ እንዳፈቀራ ታውቃለች። በዚህ አይነት መልኩ እየተጫወተችበት ይገኛል ማለት ነው። እንግዲህ ለዛሬ ይሄንን ይመስላል። ሉዋና እጅግ እየተጫወተችበት ነው። ያው እንግዲህ ሳራ በህይወት ትኖራለች ብዬ ተስፋ አደርጋለሁ። እንግዲህ ስለ ሳራ ሊነግራት አልቻለም። በእውነቱም አፍቅሯት ግን ስለ ሳራ ከነገራት ስለ ሳራ መሞት ከነገራት ያው ይፋታሉ ማለት ነው። ስለዚህ ስለሚፋቱ ለዛ ይመስለኛል እንግዲህ ደብቋል። መቼም እህቷን ገሎ ሊያገባት አይችልም። ሚራ ደግሞ እንግዲህ ብዙ ዋጋ ከፍላለታለች። ምንም አይነት ነገር ለሷ ፍቅር እንደሌለ እየነገራት ነው የሚገኘው። በጣም ከሚያሳዝነው አትኩሮ እየተናገራት ነው ያለው ማለት ነው። ከአንቺ ጋር የሆንኩት ገንዘብ ፈልጌ ነው እስከሚል ድረስ እና ለስሜቷ እንኳን አላሰበላትም ማለት ነው። እሷ ግን በጣም ብዙ ጊዜ አድነዋለች። አሁን ላይ እንግዲህ ጠላት ሆኜ እነሳብሃለሁ ብላለች። ሆኖም እንግዲህ እሱ ወደ ቤት ስለተመለሰ እሷም ወደ ቤት ተመልሳለች ማለት ነው። ወደ ቤት ተመልሳ 4 ሚሊዮን ብር እየታለ በማለት እንግዲህ አድናን አፋጦ ይዟታል። እሷ ምን እያልክ ነው? ምን ሆነክ ነው እያለች ነው። ስልክ መደወሉን አላወቀችም። እንግዲህ አድናን እዚህ ጋር ሚራን ምን እንደሚያደርጋት እና ሮቤልም እንግዲህ የሚራን ብር ተማምኖ ነው ለገንዘብ ሚራን ይፈልጋታል። እንግዲህ ለፍቅር ግን ሉዋናን ይፈልጋል ማለት ነው። እጅግ በጣም ነው የሚገርመው ማለት ነው። በዚህ አይነት መልኩ ነው ዛሬ እንግዲህ ዘግይቶም ቢመጣ በዚህ አይነት ሁኔታ ላይ ነው ያሉት ማለት ነው። እጅግ በጣም ነው የሚገርመውም የሚደንቀው ማለት ነው። እና ውድ የተከበራችሁ ቤተሰቦቼ እናንተም እስቲ አስተያየታችሁን አስቀምጡ። ቀጣዩ ምን መስሎ ይመጣል? ሚራ ቤቱን መሸጧን ታምናለች ወይ? ሮቤል ባሌ ነው ብላ እንዳስተዋወቀች ታምናለች ወይ? ይሄ ሁሉ ነገር ማድረጓን ታምናለች ወይስ እንደተለመደው ክደቷን ትፈጽማለች ብላችሁ ትገምታላችሁ? እና ግምታችሁን አስቀምጡ ማለት ነው። እኔ ግን ያው ሚራ በድንጋጤ ያው እዛ ጋር መጀመሪያ ላይ ይህ ብር የኛ አይደለም ሀቃችን አይደለም እያለችው ነበረ ሮቤልን እና ለአድናን የምትመልስለት እና አድናን ደግሞ ያንን ብር የሚያገኝ ይመስለኛል። ሆኖም ሉዋና 5 ሚሊዮኑ ብር ሮቤል የሚሰጣት አይመስለኝም። እንግዲህ በጉጉት እንጠብቃለን ለነገ ማለት ነው። እና ግምታችሁን ኮሜንት ላይ አስቀምጡ። የሉዋና ሲስተም ተመችቶኛል። በነገራችን ላይ አንዳንድ ነገር ለማስተካከል ሲባል በብልሃት እንጂ በንዴት በቁጣ የሚሆን ነገር የለም እና በቁጣና በንዴት ነገሮችን ነው እያበላሸን የምንመጣው እና እሷ አሁን እዚህ ጋር ይሄንን ነገር ባንኗበታለች። ስለዚህ ነገሮችን ከማበላሸቷ በፊት በዚህ አይነት መልኩ እያስተካከለች ነው ማለት ነው። በጣም ተውናበታለች እዚህ ጋር ይህንን ይመስላል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት አስተያየታችሁን እያስቀመጣችሁ አበረታቱኝ እላችኋለሁ። ደግሞ እያበረታታችሁኝ ስለሆነ ከልብ ከልብ አመሰግናለሁ። መልካም ምሽት ይሆንላችሁ። መልካም የስራ ጊዜ ይሆንላችሁ። እንግዲህ አሁን መሽቷል። ከዚህም በኋላም ጥግረራ ነው። መልካም ቆይታ ይሆንላችሁ። ከልብ አመሰግናለሁ። ባይ ባይ።